ሰላም ሰላም ውድ ማንሰራውያን እንዴት ቆያችሁልን? በእንግሊዝ ፕሪሚየር ሊግ የመጨረሻው ሳምንት ጨዋታ ላይ ተገናኝተናል። ክለባችን ዩናይትድ ወደ ብራይተን አቅንቶ ምሽት 12 ሰዓት ላይ ብራይተን ይገጥማል። እኛም ከምሽት ጨዋታ በፊት የወጡት አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁም በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። የክለባችን ግብ ጠባቂ ሴኔ ላሜንስ በዛ አትሌቲክስ የውድድር ዘመን የፕሪሚየር ሊጉ ምርጡ ፈራሚ ተብሎ ተመረጠ። ይህም የዩናይትድ የእግር ኳስ ዲሬክተር ጄሰን ዊልኮክስና የቅጥር ዳይሬክተሩ ክሪስቶፈር ቪቬል በግዢው ላይ የተጫወትን ሚና ያሳያል ተብሏል። ኢሚሊያኖ ማርቲኔዝ በ2025 የክረምት የዝውውር ወቅት የዩናይትድ ከፍተኛ ግብ ጠባቂ ኢላማ ነበር። ምክንያቱም የክለባችን የጋራ ባለቤቶች ኢኒዮስ የአንድሬ ኦናና ምትክ ለማግኘትም ሲፈልጉ ነበር። ማርቲኔዝ በመጨረሻ በአስቶን ቪላ ቆይቷል። ክለባችንን በምትኩ ሴኔ ላሜንስን ከሮያል አንትወርፕ ማስፈረሙ ይታወሳል። መሰትር ለ23 ዓመቱ የቤልጅየም ግብ ጠባቂ መጠነኛ የሆነ 21 ሚሊዮን ዩሮ እና ተጨማሪ 4 ሚሊዮን ዩሮ መክፈሉም ይታወሳል። ላሜንስ ወደ ዩናይትድ የመጣው በጣም ደካማ ፈራሚ ሆኖ ሲሆን በወቅቱ አሰልጣኝ የነበሩ ሩበን አሞሪም ለማስደመም ጠንክሮ መስራትም ነበረበት። ይሁን እንጂ ቤልጅየማው የክለባችን የመጀመሪያ ግብ ጠባቂ ሆኖ ሚኖን አድርጎ አሁን በአሰልጣኝ ካሪክ ቡድን በአሰልጣኝ ካሪክ የቡድን ለውጥ ውስጥ ካሉት የመጀመሪያ ስሞች አንዱ ሆኖ ራሱ ማረጋገጥም ችሏል። በሚያዝያ ወር መጨረሻ ላይ የዴሊ ሜሉ ጋዜጠኛ ናታን ሳልት ላሜንስን የውድድር ዘመኑ የፕሪሚየር ሊግ ምርጡ ፈራሚ አድርጎ መሰየም ይታወሳል። አሁን ደግሞ ዘ አትሌቲክስ ተመሳሳይ ሽልማት ሰጥቶታል። ዘ አትሌቲክስ ላሜንስን በ2025/26 የዓመቱ የፕሪሚየር ሊግ ምርጡ ፈራሚ ሲል ነው የገለጸው። ዘ አትሌቲክስ መሰረትን ላሜንስን እንዴት ማስፈረም እንደቻለ በዝርዝርም ገልጿል። ሪፖርቱ አሞሪም ማርቲኔዝን ለዩናይትድ ማስፈረም እንደፈለገ ጠቁሟል። ነገር ግን የክለቡ ዋና የግብ ጠባቂ ስካውት ቶኒ ኮተን በምትኩ ላሜንስን መምረጡ ይታወሳል። ኮተን ዊልኮክስና ቬል ማርቲኔዝን ከማስፈረም ይልቅ ላሜንስን እንዲያስፈርሙ በወቅቱም ደጋግሞ አሳስቦ ነበር ብሎ አትሌቲክስም እንዲህ ሲል ይናገራል። ኮተን ዩናይትድና የማንቸስተር የቀድሞ ግብ ጠባቂ ነበር። ላሜንስን በቤልጅየም ከፍተኛ ደረጃ ላይ በሚገኘው አንትወርፕ የመጨረሻ ውድድር ዘመን ላሜንስን ብዙ ጊዜ ተመልክቷል። የእግር ኳስ ዲሬክተሩ ጄሰን ዊልኮክስ እንዲመጣም እጅጉን ግፊት አድርጎ ነበር። በቅጥር ዳይሬክተር ክሪስቶፈር ቪል የተደገፈው የዩናይትድ በ23 ዓመቱ ተጫዋች ላይ በርካታ ጊዜ ክትትል ካደረገ በኋላ በ21 ሚሊዮን ዩሮና በተጨማሪ 4 ሚሊዮን ዩሮ በመጨረሻም አስፈርሙታል ሲል መረጃውን ቋጭቶታል። ማንቸስተር ዩናይትድ ለ25 ዓመቱ ሁለገብ ተጫዋች አዲስ ጥያቄ ለማቅረብ የተዘጋጀ ነው ተባለ። ማንቸስተር ዩናይትድ ኒኮ ዊሊያምስን መከታተሉን ቀጥሏል። ከዩናይትድ እይታ አንጻር ይህ በጣም ምክንያት የሚመስሉ የዝውውር አጋናዎች ናቸው ተብሏል። የኖቲንግሃም ፎረስት ሁለገብ ተከላካይ ኒውካስል ዩናይትድ፣ አስቶን ቪላ እና ኤቨርተን ጨምሮ በርካታ የፕሪሚየር ሊግ ክለቦች የሚፈልጉታል። ነገር ግን ዩናይትድ አስተማማኝ የተከላካይ ጥልቀት ያለውን ተጫዋች ለማምጣት አሁን ላይ ፍላጎቱን ከፍ አድርጓል ተብሏል። ኖቲንግሃም ፎረስት ዊሊያምስን ለመሸጥ አይፈልጉም። ለተጫዋቹ ቅርበት ያላቸው ምንጮች ለካውት ኦፍ ሳይድ እንዳሳውቁት ኖቲንግሃም ፎረስት ዊሊያምስን ለመሸጥ አሁን ላይ ምንም አይነት ፍላጎት የለው። የዌልስ ኢንተርናሽናል ተጫዋች እስከ 29 ድረስ ውላለው። ፎረስት እድገቱን ለማስቀጠልና የሌሎች ክለቦችን ፍላጎትን ለማራቅ የተሻሻሉ ውሎችን ለማቅረብ ዝግጁ ነው ተብሎ ማንቸስተር ሁለገብ የተከላካይ ተጫዋች ያስፈልጓል። ለማንቸስተር ዩናይትድ ዊሊያምስ ሁለገብ ተጫዋቹ በመሆኑ እጅጉን ማራኪ ይሆናልም ተብሏል። በቀኝ ተከላካይና በግራ ተከላካይ መጫወት ይችላል። ይህም ለረጅም ጊዜ ጠቃሚ ነው። ዩናይትድ ጉዳቶችና የውጤት ችግሮች በመስመር ተከላካዮች ቦታ ላይ ውስን እንዲሆን አድርጓቸዋል። በዚህም ምክንያት ብዙ ዓመታትን ሲቸገሩም ተመልክተናል። ይህ ዝውውር የቻምፒየንስ ሊግ እግር ኳስን ወደ ኦልድ ትራፎርድ ሲመለስ የበለጠ አስፈላጊ ይመስላል። ማይክል ካሪክ ጥልቀት ያስፈልጓል። ዊሊያምስ ሊጉን አስቀድሞ ያውቃል። ከዌልስ ጋር ዓለም አቀፍ ልምድ ያለው ሲሆን ብቃቱንም በሊጉ ማሳየቱ ይታወሳል። ችግሩ የኖቲንግሃም ፎረስት አቋም ነው ብሏል። ዊሊያምስ ባለፈው ክረምት እስከ 29 ድረስ የሚዘልቅ አዲስ ውል ስለፈረመ አሁን ኖቲንግሃሞች ጠንካራ አቋም ላይ ይገኛል። ነገር ግን ኖቲንግሃም አሁንም ተጨማሪ የአንድም የ2 ዓመት ውል ሊያቀርቡለት ዝግጁ ናቸው ሲል ካውት ኦፍ ሳይድ አያይዞ ዘግቦታል። ማክሲሞ አራውሆ በውድድር ዘመኑ መጨረሻ ከስፖርቲንግ ሊዝበን ለመልቀቅ ተገናኝቷል ተባለ። ማንቸስተር ዩናይትድ አርሰናል ተጫዋቹን ለማስፈረም ፍላጎት እንዳለችው ከኤቦላ የተገኘው ዘገባ ይገልጻል። ሪፖርቱ ማንቸስተር የ26 ዓመቱን ተከላካይ ለማስፈረም ቀደም ሲል ጥያቄ እንዳቀረበና አርሰናልም እንዲሁ አቀራረብ እንዳደረገ ይነገራል። ሆኖ የፖርቹጋሉ ክለብ የግራ ተከላካዩ ሌላ የውድድር ዘመን በፖርቱጋል ለማቆየት ተስፋ እያደረገ ነውም ተብለዋል። በኮንትራቱ ውስጥ የ80 ሚሊዮን ዩሮ የውል ማፍረሻ አለው። በዚህ ክረምት ክለቡ ለመልቀቅ ምንም ጫና ይደረግባቸውም። ማንቸስተር ዩናይትድ በስምምነቱ ለማጠናቀቅ ከፍተኛ ዋጋ ለማቅረብ ፈቃደኛ መሆናቸው አሁን ላይ አልታወቀምም ተብለዋል። ማንኛውም ክለብ ለግራ ተከላካዩ 80 ሚሊዮን ዩሮ የሚከፍል አይመስልም። ማንቸስተር ዩናይትድን በተመጣጣኝ ክፍያ ላይ ያስፈርም ይፈልጋል ተብሎ ማንቸስተር ዩናይትድ አራሆ ለሉሾ ተተኪም ሊሆን ይችላል ተብለዋል። ጥራት ያለው የግራ መስመር ተከላካይ ዩናይትድ ያስፈልጓል። 26 ዓመት የኡሩጓይ ኢንተርናሽናል ለሉሾ ተስማሚ ረጅም ጊዜ ምትክል ሊሆን ይችላል። በዩኤፋ ቻምፒየንስ ሊግ ላይ ከፍተኛ ቡድኖች አስደናቂ ብቃትን ማሳየቱ ይታወሳል። በፕሪሚየር
ሊጉም ስኬታማ ለመሆን የሚያስችል ብቃት እንዳለው ይታወቃል። ተከላካይ በዚህ ውድድር ዘመን 12 የጎል አስተዋጽኦችን አስመዝግቧል። ማንቸስተር ዩናይትድ በሁለቱ የሜዳ ጫፎች እንዲሻሻል ሊረዳው ይችላል። በአርሰናል በተጫዋቹ ላይ ከፍተኛ ፍላጎት ስላለው ማንቸስተር ዩናይትድ የፊርማ ውድድሩን ለማሸነፍ በፍጥነት እርምጃ መውሰድ አለበት ተብሎ የፖርቹጋሉ ክለብ ተጫዋቹን ለመሸጥ ፍላጎት ስለሌለ ማንቸስተር ዩናይትድ አቋማቸውን ለማስቀየር ትልቅ ዋጋ ማቅረብ ሊኖርባቸውም ይችላል ተብሏል። የ26 ዓመት ተከላካይ በዓለም ላይ ካሉ ትላልቅ ክለቦች አንዱን የመቀላቀል ሀሳብ በእርግጠኝ ይስባል። አርሰናል ሆነ ማንቸስተር ዩናይትድ ጥራቶቹን በከፍተኛ ደረጃ ለማሳየት መድረክ ሊሰጡት ይችላሉ ተብለዋል። ክሪስቶስ ዞሊስ ለክለባችን ዝውውር ውድቅ ማድረግ ከባድ እንደሚሆንበት በማመኑ ለክለባችን ትልቅ ማበረታቻ ሰጥቷል ተባለ። ተጫዋቹ በዚህ ውድድር ዘመን 21 ጎሎችን ያስቆጠሮ በርካታ አሲስቶችን አድርጓል። ለማንቸስተር በጣም ጠቃሚ ግዢ ሊሆን ይችላል። በመጨረሻው ሶስት የሜዳ ክፍል ላይ የበለጠ ጥራት ያስፈልጓል። እናም ለ24 ዓመት ተጫዋች በሁለቱም በኩል መስመሮች መጫወት ይችላል። ዞሊስ ለቡድኑ ግብና ተጨማሪ ፈጠራን ይጨምራል ተብሏል። ዞሊስ ለዩናይትድ ዝውውርን በር ከፍቷል ሲል ዞሊስ በቅርብ ሳምንታት ውስጥ ከብዙ ከፍተኛ ክለቦች ጋር ተገናኝቷል። ነገር ግን በቤልጂየሙ ክለብ ደስተኛ እንደሆነም ተነግሯል። ሆኖም ግን እንደ ማንቸስተር ዩናይትድ ያለ ግዙፍ ክለብ ጠይቆት ውድቅ ማድረግ ይከብደዋልም ተብለዋል። ማንቸስተር ዩናይትድ ሊያሳምነው ይችላል ሲል ሄት ኒውስ ብላድ ተናግሯል። በጣም ብዙ ታሪክ ያለው ክለብ ስለሆነ የዚህን ክለብ ጥያቄ አይሆንም ማለት ከባድ ይሆንበታል ሲል ነገርየውን የበለጠ አጋግሎታል። ማንቸስተር ክሪስቶስ ዞሊስን አሁን በእጅጉ ይፈልጓል። ማንቸስተር በሚቀጥለው ውድድር ዘመን በቻምፒየንስ ሊግ በፕሪሚየር ሊግ ጥሩ ውጤት ለማምጣት ይፈልጋሉ። የበለጠ ጥራት ያላቸው ተጫዋቾችን አሁን ለማምጣት ይጥራሉም ተብሏል። ግሪክ የክንፍ መስመር ተጫዋች በክለብ ብሩጅ ውስጥ በቤልጅየም ጥራቱን አሳይቷል። በኳስ ዘመኑ አንድ እርምጃ ለመውሰድ ሊፈትሻል። ዩናይትድ በፕሪሚየር ሊጉ ራሱ እንዲፈትሽ መድረክ ሊሰጠውም ይችላል ተብሏል። የበለጠ እንዲሻሻልም ሊረዱት ይችላል ተብሏል። ማንቸስተር ለብዙ ውድድር ዘመናት ተጫዋቹን ሲከታተል ቆይቷል። በዚህ ክረምትም ከበርካታ ክለቦች ጋር ሲሆን ተጫዋቹን ለማስፈረም ፉክክር ውስጥ ይገባልም ሲል ጋዜጠኛው አያይዞ ዘግቦታል። ለክለባችን እጅጉን ቅርብ የሆነው ታማኙ ሱሊ ቶልኬስ ስለ ማቲያስ ፈርናንዴዝ ጠይቆ እንዲህ ሲል ይመልሳል። ለማቲያስ ፈርናንዴዝ የሚደረጉ ማንኛቸውም ሊሆኑ የሚችሉ እንቅስቃሴዎች ከኤደርሰን ስምምነት ነፃ እንደሆኑ ተረድተናል። ማንቸስተር ከተወካዩ ጋር ከተነጋገረ በኋላ ማቲያስ ፈርናንዴዝን ከሌሎች ክለቦች ቅድሚያ እየሰጣቸው እንደሆነ ያምናሉ። የአንድ ዓመት ተጫዋች በእጩ ዝርዝር ውስጥ ከፍተኛ ደረጃ ላይ ይገኛል። ማይክል ካሪክ እና የመረጃ ቡድኑ ሁለቱም ከፍተኛ ደረጃ ሰጥቶታል። ማንኛውም ስምምነት የሚወሰነው በዌስትሃም በሚጠይቀው ዋጋና በፕሪሚየር ሊጉ ሁኔታ ላይ ነው ሲል ተናግሯል። ሱሊ ቶልክስ በመቀጠልም ስለ ኤደርሰን ሁኔታ ተጠይቆ እንዲህ ሲል ይመልሳል። በኤደርሰን ላይ ቅርብ ጊዜ ዜና ማንቸስተር ከአትላንታ ጋር አዲስ አዎንታዊ ውይይቶችን አድርጓል። እናም ድርድሮች በጥሩ ሁኔታ እየተከናወኑ ነው። ይህ የወኪል ውይይት ብቻ ሳይሆን ከክለብ ወደ ክለብ ውይይቶች በንቃት እየተካሄዱ ናቸው ብሏል። የሚጠበቀው ክፍያ ወደ 34 ሚሊዮን ፓውንድ ተጨማሪዎች እንደሚሆኑ ይተምናል። ውስጣዊ ስሜቱ የደርሰን የሚመጣው እንደ ጀማሪ ሳይሆን እንደ ጠንካራ ቡድን አማራጭ ነውም ብሏል። ጄሰን ዊልኮክስ ክሪስቶፈር ቪላ የቅጥር ቡድኑ ሁሉም ተጫዋቹ እንዲመጣ ፈቅደዋል፣ አጽድቋል። የደርሰን ደግሞ ለወኪሉ ዩናይትድን ብቻ እንደሚፈልግ አሳውቋል ሲል ተናግሯል። ፋብሪዚዮ ሮማኖ በተጨማሪ ስለ ኤደርሰን ጠይቆ እንዲህ ሲል ይመልሳል። አትሌቲኮ ማድሪድ በቅርብ ቀናት ውስጥ ለኤደርሰን ዝውውር ግንኙነት አድርጓል። ነገር ግን ተጫዋቹ ማንቸስተር መጠበቅ ይፈልጋል። ኤደርሰን ማንቸስተር ይፈልጋል። ለዩናይትድ አሁን ላይ ቅድሚያ እየሰጠ ነው ብለዋል። ፋብሪዚዮ ሮማኖ በመቀጠል ማንቸስተር ማኑኤል ኡጋርቴ በዚህ ክረምት እንዲለቅ እንደሚፈልግ ዘግቧል። ያ መልእክት ለተጫዋቹ ካምፕ ተላልፏል። ምናልባትም በቀጣይ ሳምንታት የተጫዋቹ ተወካዮች ከተለያዩ ክለቦች ጋር ግንኙነት ማድረግ ይጀምራሉ ሲል ፋብሪዚዮ ሮማኖ አያይዞ ዘግቦታል። ስለ ሳንድሮ ቶናሊ የጠየቀው ፋብሪዚዮ ሮማኖ ዩናይትድ ተጫዋቹን ያደርጋል እና ፍላጎት እንዳለው ይቀጥላል። ነገር ግን ክለቡ በውስጥ የሚጠይቀው ዋጋ በአሁን ጊዜ በጣም ውድ እንደሆነ ያምናሉ ሲል ተናግሯል። ስለ ኤሊዮት አንደርሰን የጠየቀው ፋብሪዚዮ ሮማኖ ኤሊዮት አንደርሰን በጣም ውድ ፈረምናል። ኖቲንግሃም ፎረስት ለተጫዋቹ ከ100 ሚሊዮን ፓውንድ በላይ ይፈልጋል። ማንቸስተር ሲቲ ከፍተኛ ገንዘብ ሊያቀርብ ተዘጋጅቷል። ነገር ግን ለፎረስት የሚፈልጉት መስጠት ይችሉ እንደሆነ አሁን ላይ መታየት አለበት ሲል ተናግሯል። ሲሞን ጆንስ ባወጣው ዘገባ መሰረት ማንቸስተር በዚህ ክረምት ቢያንስ 2 የመሃል ተጫዋቾችን ይፈልጋል። አዲስ የመሃል አጥቂ እንዲሁም መስመር ተከላካይና ግብ ጠባቂን ጨምሮ ተጨማሪ ፉክር የሚያስፈልግ ቦታዎች ላይ ተጫዋቾችን ለማስፈረም ወደ ገበያው ይወጣል ብለዋል። ፎርብስ እንዲህ ሲል አንድ መረጃ ወጥቷል። ማንቸስተር አሁን ላይ በዓለም ላይ ሁለተኛው እጅግ ውድ ዋጋ ያለው የእግር ኳስ ክለብ ሲሆን ዋጋውን ወደ 6.5 ቢሊዮን ዶላር አካባቢ ነው። 834 ሚሊዮን ዶላር ገቢ ማስገኝቷል። በዚህ ዓመት በአውሮፓ እግር ኳሱ ባይኖሩም በዓለም እግር ኳስ ካሉት የፋይናንስ ምንጮች አንዱ ያደርጓል። አሁን በፕሪሚየር ሊግ ውስጥ ትልቁ የንግድ ክለብ ነው። አሁንም በዓለም አቀፍ ደረጃ ግዙፍ ክለብ ሆኖ ቀጥሏል
ብለዋል። ዘሰን ፉትቦል በወጣው ዘገባ መሰረት የዩናይትድ የመሃል አጥቂ ማቲያስ ፈርናንዴዝ ፓርዶን በቅርበት በሚከታተሉ በርካታ ክለቦች መካከል አንዱ ሲሆን በቅርብ ጊዜ ስለ ወቅታዊ ሁኔታው ጥያቄዎችን አቅርበዋል ማለት ሊል ቤልጅየም ተጫዋች ላይ 30 ሚሊዮን ዩሮ አካባቢ ዋጋ የለጠፈበት ሲሆን ኮንትራቱ እስከ 2029 ድረስ ሲቆየ አጥቂው በዚህ ውድድር ዘመን አስደናቂ ጊዜን ሲያሳልፍ 8 የሊግ 1 ጎሎችን ማስቆጠር ሲል 5 አሲስቶችን መማረክ ጥሩ ዓመትን ማሳለፍ ችሎ ነበር። ተጫዋቹ በክለባቸው የትር ብቻ ሲሆን በበርካታ ክለቦችም እየተፈለገ ነው። በዚህ ክለብም ከፈረንሳዩ ክለብ ለቆ ወደ ሌላ የአውሮፓ ትልቅ ክለብ እንደሚያመራም ይጠበቃል። ማንቸስተር ዩናይትድ ስለ ማቲያስ ፈርናንዴዝ ሁኔታ ከዌስትሃም ዩናይትድ ጋር ተጨማሪ ሪቪቶች አድርጓል ተባለ። ማንቸስተር ዩናይትድ በቅርብ ሳምንታት ውስጥ በተጫዋቹ ላይ ያለው ፍላጎት ጨምሯል። ተጫዋቹም ቢሆን ባለፉት ቀናት ወደ ዩናይትድ ለመዘወር ፍላጎቱን ማሳየቱና ይሁንታውን መስጠቱም ታውቋል። ተወካዮቹ አሁን ላይ ከዩናይትድ ሰዎች ጋር በተጋር የተገናኙ ነው ተብለዋል። ቴሌግራፍ በወጣው ዘገባ መሰረት ማንቸስተር ዩናይትድ ኤደርሰንን በቀጥታ ካዜሚሮ ተካ ወይም ይሆን ወይ የሚለውን የመጨረሻ ውሳኔ እስካሁን አላሳልፉም። ብራዚል ተጫዋች ቢመጣም እንኳን በኦልትራፎርድ የሀገሩ ልጅ ካዜሚሮን ተክቶ እንደማይታይ ተደርጓል። ስለሆነም ተጫዋቹ የቡድን ተጫዋች ተደርጎ ይታያል ሲል ቴሌግራፍ አረጋግጦታል። ትላንትና የእንግሊዝ ፕሪሚየር ሊግ የዓመቱ ኮከብ ተጫዋች ተብሎ የተሸለመው ብሩኖ ፈርናንዴዝ እንዲህ ሲል ይናገራል። ብሩኖ ፈርናንዴዝ በሚቀጥለው ዘመን በክለባችን እንደሚቆይም አረጋግጧል። ፈርናንዴዝ ሲናገር እንዲህ ይላል። ቀጣዩ ውድድር ዘመን ለእኛ ትልቁ ፈተና ይሆናል። ከእናንተ ጋር የዚህ አካል በመሆኔ እጅጉን በጣም ደስተኛ ነኝ። እንደተናገሩት ሁላችሁ ታውቃላችሁ። እናንተም ብዙ ግቦችን ባታስመዘግቡ ኖሮ ይህን ሽልማት በእጄ ላይ ባልሆነና እንዲህ ያለ ትልቅ ክብር ባልኖሬ ነበር ብለዋል። ማይክል ካሪክ ስለ ዝውውር መስኮት ጠይቆ እንዲህ ሲል ይመልሳል። ቀጣዩ ዝውውር መስኮት ሁልጊዜም ለእያንዳንዱ ክለብ በጣም አስፈላጊ እንደሆነ ይቆጠራል። እንደገና እንደ ክለብ እድገታችንን መቀጠል እንፈልጋለን። በግልጽ የሚሰራ ትላልቅ ስራ አለ ብለዋል። ግልጽ የሆነ ስራ አለን። በጣም ግልጽ እንደሆነ ታውቃለሁ። የተወሰኑ ተጫዋቾች እየለቀቁ ነው። በእነሱ ቦታም አዳዲስ ተጫዋቾች ይመጣሉ። ትንሽ የሚሰራ ስራ እንዳለ አውቃለሁ። እንደ እግር ኳስ ክለብ ምርጡን ለማግኘት የምንሞክርበት ክረምት ላይ እንገኛለን። ስለሆነም በዝውውር መስኮቱ ላይ ስራዎች ይኖሩናል ብለዋል። ማይክል ካሪክ በዚህ ክረምት እረፍት ያስፈልጋል ተብሎ ሲጠይቅ እንዲህ ሲል ይመልሳል። እውነቱን ለመናገር አይሆንም እላለሁ። ጥሩ ስሜት የተሰማኝ ነው። እያንዳንዱ ደቂቃ በማንቸስተር ወድጄዋለሁ። ስለዚህ እረፍት መውሰድ እንደሚያስፈልገኝ በእርግጠኝነት አይሰማኝም ብሏል። ማይክል ካሪክ ስለ ክለብ እቅዶች ተጠይቆ እንዲህ ሲል ይመልሳል። እንደ እግር ኳስ ክለብ ወደፊት መጓዝ መቀጠል እንፈልጋለን። ስለዚህ በዚህ ደረጃ ላይ መሆናችን እና በሊጉ ውስጥ ለመድረስና ለማጠናቀቅ የቻልንበትን አቅጣጫ ተለዋጭነትና ሚዛን እንዳለን እውቅና ተሰጥቶታል ብዬ አስባለሁ። በዚህም ደስተኛ ነን። በቀጣይ ቀናትም የተሻለ ነገር ለመስራት እናቅዳለን ብለዋል። ባለፈው ክረምት ክለባችን የተቀላቀለውና በዚህ ዓመት 10 ፕሪሚየር ሊግ ግቦችን ያስቆጠረው ብሪያን ምቤሞ ስለ አሁኑ የክለባችን ተጠይቆ እንዲህ ሲል ይመልሳል። ብሩኖ ፈርናንዴዝ እስካሁን አብሬያቸው ከተጫወቱ ተጫዋቾች ሁሉ ምርጡ ተጫዋች ነው እና 100% የዓመቱ ምርጥ ተጫዋች ሽልማት ይገባዋል ሲል ስለ ብሩኖ ፈርናንዴዝ ተናግሯል። ብሩኖ ፈርናንዴዝ 21ኛ አሲስት ላይ ጎል ታስቆጥራለህ ወይ ብሎ ጠይቆ ብሩኖ ምቤሞ እንዲህ ሲል ይመልሳል። በሁለተኛው ፎረስት ለጥቂት እድሎችን አምልጦኝ ነበር። በዚህ ጨዋታ ግን ተስፋ አደርጋለሁ ማግባትም እፈልጋለሁ ሲል ተናግሯል። ምቤሞ ተጫዋቹን ለመግለጽ አንድ ቃል ተጠቀም ብሎ ተጠይቆ እንዲህ ሲል ይመልሳል። ኮቢ ማይኖ የወደፊት ጥሩ ባለተሰጥኦ ነው። ምን ያህል እንደሚሄድ ለማየት ጓጉቻለሁ። በሱም እጅጉን ደስተኛ ነኝ። ከእሱ ጋር አብሬ በመጫወቴም ደስተኛ ነኝ ሲል ተናግሯል። ብሪያን ምቤሞ በውድድር ዘመን ላይ ጠይቆ እንዲህ ሲል ይመልሳል። በራሴ ፍጹም አልረካም። ራሴን አውቃለሁ። የተሻለ ማድረግ እንደምችል አውቃለሁ ሲል ተናግሯል። ብሪያን ምቤሞ በማንቸስተር ስላለው የመልበሻ ክፍል ድባብ ጠይቆ እንዲህ ሲል ይመልሳል። በመልበሻ ክፍልና በሜዳ ላይ በጣም ጥሩ ድባብ አለ። እዚያ መሆን በጣም አስደሳች ነው። በመልበሻ ክፍል ውስጥ ሁላችንም አብረንን፣ ያ ነገር ያስደስተኛል። ስለዚህ በዚህ ዓመት የመልበሻ ክፍል ቆይታችን እጅጉን ደስተኛ ነኝ ሲል ተናግረዋል። ውድ ቤተሰቦች ለዛሬ ምርጥ ቆይታ በዚያ በቃ። መልካም ቀን፣ መልካም ጨዋታ፣ መልካም ድል ለክለባችን።